እንደ ቲና ከመዋረድ እንደው ፈጣሪ ይጠብቃችሁ። ቲና በጣም ነው የደነገጠችው። በጣም በቃ ራሷን መቆጣጠር እስከሚያቅጣት ያንን የለበሰችውን ነጭ ልብስ ውሃ በውሃ ነው የሆነው። ደንግጣ ማለት ነው። በጣም ነው የደነገጠችው። ምክንያቱም ያላሰበችው ነገር ነበር የሆነው። እሷ እንግዳ ይመጣል ብላ እንግዲህ ፕሮግራማችን ላይ የሚገኙ ሰዎች እንግዶች አሉ ብሎ ነበረ ጉድ የሰራት ካሌብ ከአባቱ ጋር ተማክሮ። ከዛ በኋላ እንግዲህ እሷ ከትሁት ጋራ እንካ ሰላምታ ገጥማ ነበር ኪችን ውስጥ። ትሁትዬ ምንም ነገር ሳትፈራ መልስ መለሰችላት። ከዚህ በኋላ እኮ የእንጀራ ገመድሽ ከዚህ ቤት ሊበጠስ ነው። ካሌብ ባሌ ሊሆን ነው እንዴ? እስከ ዛሬ ባልሽ አልነበረም እንዴ ስትላት፣ አዎ አይደለም። ከዛ ዛሬ እንደዛ ከፈረመልኝ በኋላ የዛሬ 15 ቀን ደግሞ ፍቺ እንጠይቃለሁ። ከዛ በኋላ ከዚህ ከጀዝባ ጋር እገላገላለሁ። ግን ማወቅ ያለብሽ ነገር እኔ ከዚህ ቤት ስወጣ ሰላም የምታገኝ እንዳይመስልሽ፣ አንገትሽን ብዬ ነው የምወጣው እንጂ አንቺንማ በሰላም እዚህ ቤት ትቼሽ አልወጣም። እንደፈለግሽ ማድረግ ትችላለሽ፣ ጠባቂ ፈጣሪ ነው አለቻት። አሁን ለማንኛውም ሰዓት ደርሷል፣ ምግቡን ሳሎን እንውሰደው እንዴ ስትላት፣ አይ እንግዶቹ መጥተው እዚህ ነው የሚያዩት። ከዛም እንግዲህ ተሰብስበው ሽክ ብለው ቁጭ ብለው ወይናቸውን እየጠጡ እያለ ዛሬማ በጣም ደስ የሚል ሰፕራይዝ ነው ያለው፣ እንደ ዛሬ ደስ ብሎኝም አያውቅም እያለ ካሌብ። እሷም እንግዲህ የታሉ እንግዶቹ ቆዩ ይመጣሉ ብሏል። አባባም እንግዲህ ከተጣሉበት ተነሱ። ዛሬ አንተኔ ፕሮግራም ላይ ከምትገኝ ሞቴን እመርጣለሁ፣ ስለዚህ ተነስ እና ተደበቅ አለችው። ሰውየውን አስገብታ ነበር። እሳቸውም ከተኙበት ተነስተው እንግዲህ አስደመሟት ማለት ነው። እሳቸውን ስታይ ደነገጠች። የምታወራው ሁሉ ጠፋባት። እንዴት ቲናና ዳኒ ምን ሆናችሁ ነው? ደስ ሊላችሁ ይገባል እንጂ ልደነግጡ እኮ አይገባም። ምንድን ነው ነገሩ? ያልገባኝ ነገር አለ እዚህ ጋ። ምንድን ነው አባዬ? ስታዩ በጣም ደነገጣችሁ። አይ እንዴ እንዴት እንደዚህ ሊሆን ቻለ ብዬ እኮ ነው። በአንድ ጊዜ ቅድም እኮ ተሸክመን ነበር ያስገባናቸው። በቃ ህይወት እንደዚህ ነው። ምን ታደርገዋለህ? አየህ አንዳንድ ጊዜ እኛ ያሰብነው ሳይሆን ባላሰብነው ነገር ነው የሚመጣው የሆነ ነገር እና አባዬ ደግሞ ልክ እንደዛ ነው። እኔ በጣም ደስ ብሎኛል። ባለፈ እኮ ነግሬያቸው ነበረ። ዶክተሩ በጣም ሙሉ በሙሉ ጤናው ተመልሶለታል ብሎ ነግሮኛል። እናንተ ግን አላመናችሁኝም እንጂ አላቸው ካሌብ። ከዛ እሳቸውም ከት ብለው ሳቁና፣ እናንተ ሁለት ውርጋጦች ምን ነው ደነገጣችሁ? ምንድን ነው ያስደነገጣችሁ ሲላቸው፣ አባዬ በጣም ደስ ስላለኝ እኮ ደንግጬ ነው ምናምን አይደል? ደስ አለሽ አይደለም? በጣም ደስታሽ ራሱ እኮ በጣም ነው የሚያስታውቀው። ከዛ በኋላ አባዬ በጣም ደስ ብሎኛል ብላ ልታቅፈው ስትሄድ አባባን ዞር በይ እዛው ባለሽበት ቆሚ፣ አንቺን እንዳንቺ አይነት ቆሻሻ እኔ ሊነካኝ አይችልም። ዛሬማ አበቃልሽ እኮ። እስኪ በይ አሁን ፊት ለፊት እናውራ እኔና አንቺ። ቆይ ምንድን ነው የበደልኩሽ? ምንድን ነው ያደረግኩሽ? ቤቴ ባስቀመጥኩሽ፣ ቤቴ ባስገባውሽ፣ የልጄ ሚስት ነሽ ብዬ ባመጣውሽ ምንድን ነው ያጠፋሁት? እስኪ ንገሪኝ አላት። ምን ትመልስ? አባዬ ምን እያልክ ነው? ምንድን ነው ያደረግኩት? ምንድን ነው ጥፋቴ? ስለተንከባከብኩ ነው እንዴ? በጣም እኮ ነው የተንከባከብሽኝ። በጣም እንዴ እንዳንቺ የተንከባከበኝ እኮ የለም። ትሁትማ ምን አደረገችልኝ ለእኔ? አንቺ ነሽ የተንከባከብሽኝ በጣም። ከዛ በኋላ እስቲ ልጠይቅሽ አንቺን፣ ቆይ ለምንድን ነው እንደዚህ ማድረግ የፈለግሽው? ለምንድን ነው እኔ ሽባ አድርገሽ ማስቀመጥ የፈለግሽው? ሀሳብሽ ምንድን ነው ሲላትም፣ አባዬ እኔ ምንም አይነት ሀሳብ የለኝም። ምንድን ነው ምን አደረግኩኝ? አንተን ከማንከባከብ ውጪ ይሄ ነው እንደ የኔ ሐኪም ቤት እያመላለስኩ ምግብህን በየሰዓቱ እየሰጠሁ ልብስህን እየቀየርኩልህ። ቆይ ጥፋት ይሄ ነው? አንቺ እንደዛ ስትይ እኮ እኔም አምኜሽ ነበረ። ከአባቴ ይልቅ አንቺን ነበረ ያመንኩሽ። አሁንም ደግሞ ሌላ ውሸት ትዋሻለሽ እንዴ? አረ በስመ አብ፣ አንቺ ምን አይነት ውሸታም ሴት ነሽ አላት ካሌብ። ከዛ በኋላ የኔ ፍቅር አንተም እንደ አባት ስትለው ዝም በይ፣ የኔ መጨረሻ ላይ ይደርሳል። አሁን ከአባቴ ጋር ነው ንግግርሽ አላት። ከዛም ዳኒ ካሌብ እኔ እዚህ ውስጥ የለሁበትም፣ እሳቸውን ስታሰቃያቸው ተይ እንደዛ ታድርጊ እያልኩ ነበረ፣ ዝጋና ቁጭ በል አለው ካሌብ። አባባም ከዛ በኋላ
እስኪ መቼ ቀን ነው እኔን ሐኪም ቤት የወሰድሽኝ? የቱ ጋ ነው እኔን የወሰድሽኝ ሐኪም ቤት ተናገሪ። ሲጀመር እንኳን ሐኪም ቤት ልትወስጂኝ ይቅርና ቤት ውስጥ ራሱ አሳሪን አልነበር እንደምታበይኝ። ሰላም ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ደህና ናችሁ? እኔ ያለው ደህና ነኝ። እንግዲህ ቲና ውርደቷን ተከናነበች ማለት ነው። በሚያሳዝን ሁኔታ በጣም ያሳፍራል። በጣም ማለት ነው። ወይኔ እንግዲህ አባባ ልክ ልኳን ነገሯት። እንዴት እንደዚህ ታደርጊያለሽ? አባት የለሽም አንቺ? አባትስ ባይኖርሽም ነገ ወንድ ልጅ ትወልጃለሽ እኮ። ቆይ ለምን? ምንድን ነው ጥፋቴ? እኔን እንደዚህ አሳስረሽ ልታስቀምጭኝ የተነሳሽው? አንቺማ በአንቺ ቤት የምትሰጠኝ መድኃኒት ሁሉ ብውጥ ኖሮ እውነት ይሄኔ ሞቼ ነበረ። ግን ደግሞ እኔ አንቺ እንደምታስብኝ ሞኝና እንትን ሰው አይደለውም። የምትሰጭኝ መድኃኒት አንድ ቀንም ውጭው አላውቅም። እኔ አንቺ ስትሰጭኝና ዞር ስትይ መድኃኒቱን እየተፋሁት ነበር። እኔ ግን አንቺ የት አባቱ ንስና ይሄ የማይረባ ሽማግሌ ሽባ አድርጌ አስቀምጨዋለሁ እያልሽ እፊቴ ከውሽማሽ ጋራ እንደፈለግሽ አሻሸ ገዳሚ ስትይ በአይኔ እያየውሽ ነበረ። ምን እሱ ብቻ የልጄ አልጋ ላይ ከውሽማሽ ጋራ ስትማግጪ ከዛ ምን አንገቷን ድፍት አድርጋ ቀረች። ቀና ብለሽ አዳምጪኝ እንጂ ለምንድን ነው አንገትሽን የምትደፊው? አየሽ መጥፎ ስራ እንደዚህ አንገት ያስደፋል። አንቺ ግን ምን ብዬ ልንገርሽ? በጣም ባለጌና ወረዳ ሴት ነሽ። ቆይ ለምን የኔ ሳያንስ ደግሞ ትሁትን ለመግደል መድኃኒት ጨመርሽበት? የትሁት መድኃኒት ምግብ ላይ ግን የዛን ቀን እኔ ባልቀይረው ኖሮ ትሁቱን ልትገያት ነበር አይደለ? አሀ አንተ ነህ የወንድሜን ምግብ የቀየርከው? አዎ እቺ መስኪን ከምትሞት እሱ ይሞት ብዬ ነበረ። ግን ደግሞ አልሞተም፣ ተረፈ። አየሽ አንዳንድ ጊዜ መጥፎ ስራ ራስን ነው ጠልፎ የሚጥለው። አንቺ ደግሞ መጥፎ ስራሽ ራስሽን እየጠለፈች ነው። ለምን? ምን አደረገችሽ? እች ልጅ እንደ ሀያ እየሰራች እየዋለች ጭራሽ ልትገያት። ያንቺን ጉድሽን እኮ እያየች ለማንም አልተናገረችም። ለካሌብ እንኳን አንድ ቀን ተናግራ አታውቅም ትሁት። እና ምን አድርጊ ነው የምትያት? ምን አደረገችሽ? አሁን እርሶ ለእሷ ነው ጠበቃ ይቆሙ ስትለው፣ አዎ ትሁት የኔ ሰራተኛ ናት፣ ያንቺ ሰራተኛ ግን አይደለችም። እኔም ደግሞ መቼም ያው መስራቷ ካልቀለች ለሁላችንም ትስራ ብዬ ዝም አልኩኝ እንጂ። ከዛ በኋላ ምን ትመልስ? አባዬ እኔ ግን ላንተ እንደዚህ ክፉ አልነበርኩም። በጣም ነው የማዝነው የኔ ፍቅር። ቆይ አባትህን ለምንድን ነው የሆነ ነገር የማትለው? እኔ ለእናንተ ክፉ ነኝ እንዴ? ቆይ ምንድን ነው ያደረግኩት አባትህን? አባትህ እኮ በጣም እየተናገረኝ ነው። ለዛውም ደግሞ እኔ እርጉዝ ነኝ እንዴ? እኔ ንዴት አልችልም። ለምንድን ነው አባትህ እንደዚህ የሚናገርህ ስትለው፣ ካሌብንም ከት ብሎ ሳቀና እርጉዝ ነሽ እንዴ? በጣም ይገርማል። ግን ልጁ የማን ነው አላት ካሌብ። አንተ የአባትህ ሲገርመኝ አንተም እንደዚህ ታሾፍብኛለህ እንዴ? በጣም አንቺ ስታሾፍብኝ አይደል የከረምሽው? እኔም ላሾፍብሽ እንጂ ታዲያ ምን ልጠብቂ ነበረ አላት ካሌብ። በጣም ነው ማዝነው። እሺ አሁን እንደውም ካንተ ጋራ መኖር አልፈልግም። ሲጀመር ማን ያኖርሽና እኔ አብሬሽ መኖር ይመስልሻል? ከዚህ በኋላ አጭበርባሪ ቆሻሻ ሴት እኮ ነሽ አንቺ፣ ያልታጠብሽ የቆሸሽ በቃ አለ አይደለ? ምን ብዬ ልንገርሽ? አንቺ ማለት በጣም ባለጌና አስመሳይ፣ ለትዳርሽ ክብር የሌለሽ ሰው ነሽ። ሲጀመር አውቃለሁ እኔን ፈልገሽ እንዳልመጣሽ። ገና ለገና አባቴ ድርጅት አለው ሀብት አለው ስለተባለ ብቻ ነበረ እኔ ጋር የመጣሽው እንጂ እኔን ፈልገሽ እንዳልሆነ እኮ አውቃለሁ። የማላውቅ እንዳይመስልሽ። አረ የኔ ፍቅር እንደምታሰያ ዝም በይ አንቺ። የኔ ፍቅር አትበይ። እኔ አንቺ ፍቅር አይደለሁም። ፍቅርሽማ ይኸውና ወንድሜ ያልሽው ሰው ነው። ካሌብ በጣም ይቅርታ። አንተም ዝም በል። አንተ አፍ የለህም። አሁን አፍህን ዝጋ፣ ያንተም ይደርሳል አለው ካሌብ። በጣም ይቅርታ አድርጉልኝ እባክህን። እኔ አውቃለሁ አጥፍቻለሁ። እንደዛ ማድረግ አልነበረብኝም። ግን ደግሞ እሷንም አባትህን ስታንገላታ አንድም ቀን ተይ እንደዚህ አታድርጊ ስላት አሰማኝም። ግን እሷ በመጥፎ ነገር ጭንቅላቷ ስለተሞላ የማንንም ሀሳብ መቀበል አትፈልግም ነበረ። እባክህን ይቅርታ አድርግልኝ አለው። ከዛም ካሌብ አሁን
አፍህን ዘግተህ ቁጭ በል አልኩህ እኮ። አሰማኝም እንዴ? አሁን ካንተ ጋር ምንም አይነት ንግግር አልፈልግም።